ሰላም ሰላም የእግዚአብሔር ቤተሰቦች የክርስቶስ ኢየሱስ ልጆች ሰላም ለእናንተ ይሁን። እግዚአብሔር ታላቅ ነገርን ያደርጋል። እግዚአብሔር ድንቅ አምላክ ነው። እግዚአብሔር የሚፈልገው እኛ ወደ እርሱ እንድንመለስ ነው። እኛ ወደ እርሱ ስንመለስ እግዚአብሔር ወደ እኛ ይመለሳል። እግዚአብሔር አምላክ ሁል ጊዜ አዳኝ አምላክ ነው። እግዚአብሔር ቢያድንም ባያድንም እርሱ ሕያው የሆነ አምላክ ነው። አምላክነቱን ማንም ሊወስድበት አይችልም። የኛ ማመን አለማመን ጉዳይ የኛ ጉዳይ ነው። እግዚአብሔርን እመኑ፣ እግዚአብሔር እስራትን ይፈታል። እግዚአብሔርን እመኑ፣ በሕይወት ትኖራለህ። እግዚአብሔርን እመኑ፣ እግዚአብሔር ጭንገፋን ይሰብራል። እግዚአብሔርን እመኑ፣ እግዚአብሔር በጤንነት ያኖራል። እግዚአብሔርን እመኑ፣ እግዚአብሔር ሰልፋችሁን እሱ ይወስዳል። ምክንያቱም ሰልፉ የእግዚአብሔር እና የእግዚአብሔር ብቻ ስለሆነ። በዚህ እንዲህ እያልኩ አንድ ቃል አነብላችኋለሁ። ኢሳይያስ ምዕራፍ 49 ከቁጥር 15 ያለውን ቃል እንዲህ ብዬ አነባለሁ ከ14 ጀምሮ። ጽዮን ግን እግዚአብሔር ትቶኛል፣ ጌታም ረስቶኛል አለች። በውኑ ሴት ከማኅፀኗ ለተወለደው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? አዎ፣ እርሷ ትረሳ ይሆናል፣ እኔ ግን አልረሳሽም። 4 እነሆ እኔ በእጄ መዳፍ ቀርጬሻለሁ፣ ቅጥሮችሽንም ሁል ጊዜ በፊቴ አሉ። ልጆችሽ ይፈጥናሉ፣ ያፈረሱሽና ያወደሙሽ ከአንቺ ዘንድ ይወጣል። ዓይንሽን አንስተሽ በዙሪያሽ ተመልከች፣ እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ። እኔ ሕያው ነኝና እነዚህን ሁሉ እንደ ጌጥ ትለብሻቸዋለሽ፣ እንደ ሙሽራም ትጎናጸፊያቸዋለሽ ይላል እግዚአብሔር። ክብሩን ይውሰድ እግዚአብሔር። ሃሌሉያ። እንግዲህ ጽዮን ረስቶኛል አለች። እግዚአብሔር ትቶኛል። እግዚአብሔር ከዚህ በኋላ የኔ ጉዳይን አይመለከትም። ሃሌሉያ። ዛሬ አንድ አዋጅ ይዤ መጥቻለሁ። እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል፣ በቃ ዋጋ የለኝም። በፍርድ ቤት ጉዳይ ብከራከር የሚሰማኝ ጠፋ፣ አቅም የለኝም። በአገልግሎት ጉዳይም አገለግላለሁ፣ በቃ አቅሜ ተሟጠጠ፣ ከአቅሜ በላይ ነው። በስራ ቦታ ላይ እሰራለሁ፣ የሚሰማኝ የለም። በቃ የኔ ነገር አከተመ፣ ተሰሚነት ተደማጭነት የለኝም ለምትሉ ሌላም ጥያቄዎች ላላችሁ መልስ ይዤ መጥቻለሁ። እግዚአብሔር አልረሳሽም። እግዚአብሔር አልተወሽም፣ አልተወህም፣ አልረሳህም። እመን ብቻ። እግዚአብሔር ነገሮችን ያስተካክላል። 2 ልብ ይዘን እንዴት ብሎ እግዚአብሔር ያስተካክልልን? 50 በ50 እያመለክነው እግዚአብሔርን እንዴት ብሎ እግዚአብሔር ቤታችንን ይስራ፣ ኑሯችንን ይስራ፣ ትዳራችንን ይስራ፣ ሰላማችንን ይስራ፣ አገልግሎታችንን ይስራ እየተጠራጠርን
በአንድ ልብ እግዚአብሔርን የሚያመልክ ማን ነው? በዚህ ትንቢት ተነግሮኛል፣ አልተፈጸመልኝም። ትንቢትን የምታጸናው የምታጸኘው አንተ ወይም አንቺ ብቻ ነሽ። ትንቢት ተቀብሎ መሄድ ሳይሆን ተንበርክኮ ከአምላኩ ጋር ማውራት ይፈልጋል። ከአምላካችን ከኢየሱስ ጋር መነጋገር ይፈልጋል። ኢየሱስ ሊያወራን ይፈልጋል። ኢየሱስ ከኛ ጋር መነጋገርን ይፈልጋል። እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል አላችሁ። እግዚአብሔር ፈጽሞ አይረሳም። ለምን? በእጄ መዳፍ ውስጥ ቀርጬሻለሁ። ቀርጾሃል እግዚአብሔር፣ ቀርጾሻል እግዚአብሔር። ማንም ከእጁ መዳፍ ፈልቅቆ የሚወስድ ማንም የለም። እመኑት፣ እግዚአብሔር ማንም አይወስድም። አሜን ላለ ይሆናል። አሜን ላለ ይሆንለታል። ጌታ ኢየሱስ ይሰራል ብሎ ላመነ እግዚአብሔር ይሰራል። ሰልፉ ያንተ ነው ላላችሁት ሰልፋችሁን ይዋጋል እግዚአብሔር። ማንነታችሁን አሳልፋችሁ ለጌታ ስጡ። ግራና ቀኝ አትመልከቱ። አንዴ ወደ ግራ አንዴ ወደ ቀኝ አትመልከት። ፊት ለፊት ጌታ ኢየሱስን ተመልከት። እሱ ስላንተ ይዋጋል። ቤትህን ይሰራል፣ ኑሮህን ይሰራል፣ ችግርህን እግዚአብሔር ያስወግዳል፣ ነቀፌታን እግዚአብሔር ያስወግዳል። ለምን? በእጄ መዳፍ ቀርጬሻለሁ። አልተውሽም ያለ አልተውህም ያለ እሱ ታማኝ ነው። ለማንም አይደለም። እግዚአብሔር ለራሱ ታማኝ አምላክ ነው። የታመነ ነው፣ ታምኖ የሚኖር አምላክ ነው። አታጉረምርሙ በእግዚአብሔር ላይ። አትቦጭቁት እግዚአብሔርን። አትሙት እግዚአብሔርን። ፊት ለፊት ከጌታ ጋር አውሩ። እግዚአብሔርም ያወራል። የሚሰማኝ ይላሉ። እግዚአብሔር አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚያይ ነው፣ የሚሰማ ነው፣ የሚመልስም ነው። አዳልሞቴ አይደለም እያመለክን ያለን። ጠንቋይ አይደለም እያመለክን ያለን። መተተኛ አይደለም እያመለክን ያለን። እኛ የምናመልከው አምላክ የአማልክቶች ሁሉ አምላክ የሆነ አምላክ ነው። የጌቶች ሁሉ ጌታ የሆነ ጌታ ነው። የነገስታት ሁሉ ንጉስ የሆነ ንጉስ ኢየሱስ ነው። ብታመሰግነውም ባታመሰግነውም እልፍ አላፍ የሆኑ መልአኮች አሉ ለሱ የሚሰግዱለት የሚያመልኩት። እኛ የምናመልከው ለጥቅማችን ነው፣ ለሱ ደግሞ ክብር ነው የሚሆነው። ለራሳችን ጥቅም ነው የምናመልከው። እስትንፋስ ያለው ሁሉ እግዚአብሔርን ያመስገን ተብሏል። ማመስገን ግዴታ ነው። ቢሆንም ባይሆንም ብትራብም ብትጠማም ኢየሱስ ንጉስ ነው። ኢየሱስ አምላክ ነው። እመኑት እግዚአብሔር እሱ አምላክ ነው። ይህን ካላደረክልኝ ስምህን አልጠራም የሚላል። ይህን ካልፈጸምክልኝ ከአንተ ጋር አልቀጥልም ይላል። ወደ ነው የምትቀጥለው። የአልጋ ቁራኛ ስትሆን ወይኔ አምላኬ ማለት አይቀርም። ጉንፋን ሲይዝ ወይኔ አምላኬ ማለት አይቀርም። ቤትም ቦታ ላይ ብትሆን ጌታን አምላክን ኢየሱስን መጥራት አይቀርም። ግን በጉብዝና ወራት ፈጣሪን አስብ ተብሎ ተጽፏልና አሁን ባለበት ዘመን ላይ ፈጣሪን ጥራ፣ እሱን አመስግን። እሱ አይተውህም፣ እሱ አይሸሸህም። እሱ ፈጽሞ የሚተው አምላክ አይደለም። አምላካችን መድኃኒታችን ኢየሱስ ክርስቶስ እልፍ አላፍት መላእክቶችን ትቶ ክብሩን ትቶ ዙፋኑን ትቶ
እኛ ወደ ተዋረድንበት ወደ ውርደት የመጣው ጌታ ለእኔና ለአንቺ ብሎ ነው። ለዚህ ነው እግዚአብሔር ቃል ላይ በውኑ ሴት ከማኅፀኗ ለተወለደው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችል ይሆናል። እናት ልትረሳ ትችል ይሆናል። ልትተወው ትችል ይሆናል። ላታስታውሰውም ትችል ይሆናል። እኔ ግን አለ ጌታ ፈጽሞ አልረሳሽም ነው። ከዛስ እነሆ አለ ከዛ እኔ በእጄ መዳፍ ቀርጬሻለሁ። በእጁ መዳፍ የተቀረጽን ነው። እግዚአብሔር አምላክ ስሙ ይባረክ። ተቀበሉ። እግዚአብሔር አምላክ ከእናንተ ጋር አለ። ጌታ ኢየሱስ ከእናንተ ጋር አለ። የጌታ መንፈስ ከእናንተ ጋር አለ። የእግዚአብሔር እጅ ከእናንተ ጋር አለ። ክብሩ ከእናንተ ጋር አለ። ኃይሉ ከእናንተ ጋር አለ። ቅድስናው ከእናንተ ጋር አለ። ማንም አይነካችሁ። ጠበቃ አላችሁ እኮ ጌታ ኢየሱስ። ኃይል አላችሁ እኮ ጌታ ኢየሱስ። ጉልበት አላችሁ እኮ ጌታ ኢየሱስ። አትፍራ ይላል እግዚአብሔር። ጌታ ኢየሱስ ዘመናችሁን ይባርክ። ዛሬ ለምታግሮመርሙት መልስ ነው። አታግሮምርሙ። እግዚአብሔር አምላክ እናንተ ጋር ነው። ክብሩን ጌታ ይውሰድ። በስተመጨረሻ አንድ ብዬ አውጃለሁ፣ እጸልይላችኋለሁ። ሁሉም ሰው ለተቀበለ ይሆናል። አምላኬና አባቴ መድኃኔዓለምን ክርስቶስ ኢየሱስ ሁሉ ላንተ፣ ሁሉ ላንተ፣ ሁሉ ላንተ ይሁን። ክብር ላንተ ይሁን። እግዚአብሔር ሆይ አሁን በዚህ ስክሪን ላይ ወደ አንተ ለሚጸልዩ ለሚሰሙ አሜን ብሎ ለተቀበሉ እጸልያለሁ። ጌታ ሆይ የትኛውም ነገሮቻቸው ሁሉ በክርስቶስ ኢየሱስ ስም ይሰራ። የፍርድ ቤት ክርክር ላላቸው ሰዎች እግዚአብሔር ሆይ አምላኬ መድኃኔዓለም ክርስቶስ ኢየሱስ አንተ ጠበቃው ናቸው። አንተ መከታው ናቸው። አንተ ጋሻው ናቸው። ሰው የሌላቸው፣ አቅም የሌላቸው፣ ጉልበት የሌላቸው፣ ኢኮኖሚ የሌላቸው እግዚአብሔር ሆይ አንተ በሁሉ ሁሉ አንተ ሁንላቸው። በፍርድ ቤት በእውነትና በእውነት አንተ ፍረድላቸው። ፍርደ ገምደል እንዳይሆን በልጅ በኢየሱስ ስም ጸለይኩ። ጌታ ሆይ የፍርድ ቤት ክርክር ላላቸው አንተ ጣልቃ ግባ። ለታመሙት እጸልያለሁ። በየሆስፒታል ላይ ተኝቶ ላሉት፣ በየቤት ላይ ተኝቶ ላሉት፣ በየትኛውም ቦታ ላይ ተኝቶ ላሉ ለታመሙ እግዚአብሔር ሆይ በሕዝቅኤል 37 ላይ እንደጻፍክ እንደተናገርክ ጌታ ኢየሱስ በእነዚህ ስጋዎች ላይ በአጥንቶች ላይ በጅማት ላይ አንተ በፈጠርከው አካላት ላይ ጸልያለሁ። ጤናቸው በክርስቶስ ኢየሱስም ይመለስ። በሰውነታቸው ላይ የወጣ HIV ሊሆን ይችላል፣ ካንሰር ሊሆን ይችላል፣ አስም ሊሆን ይችላል፣ ከሐኪሞች በላይ የሆነ በሽታ ከትንሽነት ጀምሮ እስከ ትልቅ የሆነ በሽታ መዳን የማይችል በሽታ በክርስቶስ ኢየሱስም አሁን ፈውስ ይለፍ። የእግዚአብሔር ቃል እንደሚናገረው በኢሳይያስ 53 ላይ በመገረፉ ቁስል ተፈውሳችኋል ተብሎ እንደተጻፈ በኢየሱስ ስም አሁን ተፈውሳችኋል። ህመማችሁ ከላያችሁ ላይ ተነቀለ። በሽታው ከላያችሁ ላይ ተነቀለ። HIV ተነቀለ። ስኳር ተነቀለ። ግፊት ተነቀለ። አስም ተነቀለ። የትኛውም የጣፊያም በሽታ ተነቀለ። የጉበት በሽታ ተነቀለ። የጨጓራ በሽታ ተነቀለ።
የእግር በሽታ ተነቀለ። የአጥንት በሽታ ተነቀለ። የአይን፣ የጆሮ፣ የትኛውም አካላታችሁ ላይ የነበረ በሽታ በኢየሱስ ስም ተነቀለ፣ ተነቀለ። እግዚአብሔር ሆይ ስለምትነቅለው አምናለሁ። በኢየሱስ ስም ተነቀለ። እግዚአብሔር ሆይ ትዳራቸው ላይ የገባ የትኛው መንፈስ በኢየሱስ ስም ከቤታቸው ተነቀለ። በትዳራቸው ላይ፣ በልጆቻቸው ላይ የሚነገር ንግርት በኢየሱስ ስም ተነቀለ። በመስሪያ ቤት ላይ ጸልያለሁ። በዘመድ በአዝማድ በየትኛውም ሲስተም ገብቶ ሊያስወጣ ሊያባር እንዳትቀጠር የሚያደርግ የጠላታዊ ሐሳብ በጌታ በኢየሱስ ስም ተነቀለ። በጌታ በኢየሱስ ስም ተነቀለ። ጌታ ሆይ ሁሉ ለአንተ ክብር ይሁን። ለእነዚህ ለጸለይኩላችሁ ሁሉ ጥቅም ይሆን። ለአንተ ግን ሞገሳችን አንተ ነህ፣ አምላካችን አንተ ነህ፣ ክብራችን አንተ ነህ። ለአንተ ክብር ይሁን በልጅ በኢየሱስ ስም አሜን። ተባረኩ የእግዚአብሔር ቤተሰቦች። ሰላም ለእናንተ ይሆን። ቀጣይ በሌላ ፕሮግራም እንገናኛለን። ሻሎም ሻሎም ሻሎም።